በካዛቫ ኢንቨስትመንት ውጤታማ መሆኑን በዳውሮ ዞን በዘርፉ የተሰማራው ባለሀብት ገለጸ። የግብርና ኢንቨስትመንት በቴክኖሎጂ ግብአትና አገልግሎት በማቅረብ ምርት በማምረት ግብይትና እሴት የሚጨምሩ አገልግሎቶችን በውጤታማ መልኩ ማስፋት አስፈላጊ መሆኑ ይታመናል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን ያለውን ሰፊ የመልማት አቅምና ጸጋ በመጠቀም በርካታ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተዋል። አቶ ፎላ ጃርሶ በዳውሮ ዞን ሎማ ቦሳ ወረዳ የሱቦ ቱሉማ ቀበሌ ነዋሪ ሲሆኑ ከዓመታት በፊት ግንባር ቀደም የአካባቢው አርሶ አደር ነበሩ። አቶ ፎላ በተሰማሩበት የግብርና መስክ ውጤታማ በመሆን ከጊዜ ወደ ጊዜ ምርታማነት በማሳደግ ዛሬ ላይ ከሞዴል አርሶ አደርነት ወደ አልሚ ባለሀብትነት ተሸጋግረዋል። በአካባቢው ለኢንቨስትመንት በወሰዱት መሬት የተለያዩ ሰብል ቢያመርቱም የሚፈለገውን ውጤት ባለመገኘቱ ካዛቫን ለማምረት መወሰናቸውን የሚገልጹት አቶ ፎላ አሁን ላይ በካዛቫ ምርት ውጤታማ እንደሆኑ ይናገራሉ። ሳሌ ዘርቻ ያለው ብዙን ውጤታማ አልሆንኩም። በቆሎ ዘርቻ ያለው ተምች ገምቶ እንዳልነበር ነው ያደረገው። ቦለቀ እዚህ ቦታ ላይ ዘርቻ ያለው አበባ ሲያወጣ ፀሐይ ወጥቶ ባዶ ነው ያስቀረው። አሁን ይሄ የተወሰነ ነገር ተኪየ ሲሞክር አንደኛ ይሄ ለፀሐይ አይፈራም፣ ሁለተኛ ደግሞ ከበቆሎ በላይ ከአዱንጋሬ በላይ በጣም መሬት ላይ ምርት ይይዛል። በራሱ ስሩ ፀሐይ ሲያገኝ በጣም ፀሐይን ይወዳል፣ በጣም ምርትን ይሰጣል። አሁን የተተከለው 94 ሄክታር ላይ ነው ካዛቫ ምርት የተተከለው። ካዛቫ በደቡብ የሀገሪቱ አካባቢ በስፋት የሚታወቅ የስራ ስር ምግብ ሲሆን በቅርቡ ከአዲስ አበባ ከተማ አስተዳደር የምግብና መድኃኒት ቁጥጥር ባለስልጣን ከተለመዱት የጤፍና ሌሎች እህል ላይ ተጨምሮ በእንጀራ መልክ እንዲቀርብ ፍቃድ ማግኘቱ ይታወሳል። የአየር ለውጥን መቋቋም የሚችል ስራ ስር መሆኑ የምግብ ዋስትናን ለማረጋገጥ ተመራጭ እንደሆነ በማንሳት ዘርፈ ብዙ ጠቀሜታ እንዳለውም አብራርተዋል። ገበያ ላይ ተፈላጊነት አለው። ደርቆ ወጥቶ ከጤፍ ጋር ተቀላቅሎ ይፈጫል። ሁለተኛ ደግሞ ተቀቅሎ አካባቢ ነዋሪዎች እንዲበሉ ለምግብ ይጠቅማል። ይሄ አለ ማለት አሁን አካባቢ ላይ ምንም አይነት ራብ ቢፈጠር ምንም ስጋት የለውም በቃ። ስለዚህ ቅጠሉ በኋላ ላይ ይሄ ምርቱ ሲወጣ ለከብቶች መኖነት ይጠቅማል። ሁለተኛ ደግሞ ቅርፑቱ እንደገና ወጥቶ ለፍየል፣ ለበግ፣ ለበሬ ሁሉ ለመኖነት ያገለግላል። እንጨቱ ደግሞ ተቆርጦ እንደገና ይተከላል። መሬት ላይ ያለው ምርቱ ከ1 ሄክታር በትንሹ ከ1500 ኩንታል በላይ ምርት ነው እየሰጠ ያለው። የካዛቫ ምርትና ምርታማነቱ ከፍ ያለ መሆኑን የገለጹት አቶ ፎላ በአካባቢው ገበያም ተፈላጊ የግብርና ምርት ነው ብለዋል። ኢንቨስትመንቱ ለበርካታ ዜጎች የስራ ዕድል የፈጠረ እንደሆነ የገለጹት አቶ ፎላ ጃርሶ ቀጣይነት ባለው መልኩ ውጤታማነትን ለማሳደግ በሚደረገው ጥረት የመንግስት ድጋፍና ክትትል እንዲጠናከር ጠይቀዋል። ፋብሪካ ለማቋቋም ምቹ ሁኔታ እንዲፈጠር ከባንኩ ጋር ያለው ቻሌንጆችንም መንግስት ጎን ለቆሞ እንዲደግፍ ፈልጋለሁ። አሁን ለደረሱበት ደረጃ የመንግስት ድጋፍ እንዲሁም የባለሙያ ምክር ተግባራዊ ማድረግ በመቻላቸው ውጤታማ እንደሆኑ አስረድተዋል። ለዚህም መንግስት ዘርፉን ለመደገፍ ያለው ቁርጠኝነት ትልቅ ቦታ ያለው መሆኑን የጠቆሙት አቶ ፎላ ምርቱን በማቀነባበር በተሻለ መልኩ ለገበያ ተደራሽ ለማድረግ የብድር አማራጮች መመቻቸት እንዳለበትም ጠይቀዋል።